ልዩ የመዝናኛ ዝግጅቱ እንደቀጠለ ነው። ሰይፉ ኦን ኢቢኤስ ላይ ናችሁ ያላችሁት። በነገራችን ላይ 9332 ስልክ ቁጥር ምን እንደሆነ አውቃችኋል? 9332 ምንድነው? ምን ይመስላችኋል? 24 ሰዓት ነው የሚያገለግለው። ድባቴ ካለ፣ ራስን የማጠፋት መንፈስ ካለ፣ ጭንቀት ካለ ወደዚህ ስልክ ቁጥር በመደወል በስልክ መፍትሄ ያፈላልጋሉ ባለሙያዎች። ጥሩ ነው አይደለ? በጣም እስኪ ቀመር ሐሺምን ወደዚህ ሞቅ አርጋችሁ ጋብዟትና ስለዚህ ጉዳይ ታውራኝ። በያላችሁበት ጥሩ ጊዜ ከሰይፉ በኢቢኤስ ጋር። ቀመር ወደ መድረኩ። አሰላም አለይኩም። ወአለይኩም ሰላም። ጾም እንዴት ነው? አልሐምዱሊላህ አሪፍ ነው። በጣም ሄደብን ይላሉ ጓደኞቼ። አዎ ዘንድሮ በጣም ፈጠነ አይደል? አዎ ሳናስበው ብዙ ጾምን። አዎ ሳታስፈጥሩኝ እኔንም ጠርተን ነበር፣ አንተ ነው ያልተገኘኸው። አዎ ነገ ግን እመጣለሁ ኢንሻአላህ። እንመጣለን አንድ ላይ። እሺ እናንተ አልተጠራችሁም፣ ያጨበጭባሉ። ግድ የለም ትሄዳላችሁ። እሺ ቀመር ሐሺም። ቀመር በቀመር ስሙን ስለማቀው የወንድ ብቻ ይመስለኝ ነበር። እንደ ነፃነት አይነት ስሜት አለው ቀመር። ቀመር በአማርኛው ቀመር ነው፣ በአረብኛው በቁርአኑ ደግሞ ጨረቃ ማለት ነው። ስለዚህ ያው ለወንድም ለሴትም ይሆናል ማለት ነው። ስለዚህ ልክ ነኝ ማለት ነው። እንደ ነፃነት እንደ ሰራዊት እውነት ነው። እኔ እስካሁን ያላየሁት ወይዘሮ ሰይፉ ብቻ ነው እንጂ ወይዘሮ ሰለሞን የሚባል ሰው አጋጥሞኛል። አዎ ሴት ናቸው። አንዳንድ ስሞች አሉ ለወንድም ለሴትም የሚሆኑ እና ቀመር ካቀንቃኙ በኋላ እንግዲህ ለቀመር አቀባበል እንዴት ነው? 9332 ላይ ሰዎች ይሞክራሉ። ድባቴ፣ ራስን የማጥፋት መንፈስ ሲኖራቸው እናንተ 24 ሰዓት የምክር ግልጋሎት ትሰጣላችሁ? አዎ 24 ሰዓት የሚሰራ ኮል ሴንተር ነው። ሙሉ በሙሉ በባለሙያዎች ነው፣ በቴራፒስቶች የሚሰጥ ነው። ሰዎች ደውለው ማንኛውም ስሜት የሚሰማቸውን ኢቭን ዲፕሬሽንም ባይሆን ኤግዛይቲ ምናምን ባይሆንም ደውለው የሚያወሩበት ነው። ማለት የጨነቃቸውን ምን ያላቸውን ነገር ደውለው ለባለሙያዎች እንዲያወሩና በባለሙያዎች ምክር እንዲያገኙ ነው ማለት። እኛ ሀሳባችን አሁን እኛ ሀገር ብዙ አሉ ቴራፒ ሴንተሮች አሉ፣ ቮለንተሪ የሚሰሩ ቴራፒስቶች ምናምን አሉ። ነገር ግን ይሄ ሄዶ የመታከሙ ነገር ምናምን የለም። ይሄ ፍራቻውም አለ ምኑም አለ፣ ያው ከኔም ጀምሮ ማለት ነው። ስለዚህ ሰዎች ቤታቸው ሆነው ቤታቸው ተቀምጠው ቴራፒ እንዲያገኙ ነው። በባለሙያ የሚሰማቸውን ስሜት ገልጸው ሕክምና እንዲያገኙ ነው ሀሳባችን ማለት ነው። በነገራችን ላይ ባሳለፍነው ሳምንት የአንዱዓለም ጎሳ ከፎቅ ላይ ወድቃ መሞቷ ተገለጸና ያው እንግዲህ ጉዳዩ በፍርድ ቤት የተያዘ ስለሆነ እሱ ላይ እንዲህ ነው እንዲያ ነው ማለት ቢከብድም አንዳንዶች ከዜናው ስር የሚጽፉት አስተያየት ግን በጣም አስፈሪ ነው። ከዚህ ዓለም በቃ እንኳንም ተገላገለች ውፍ ታድላ አይነት ነገር ማለት ነው። እና እነዚህ አስተያየቶች ቀላል አይመስሉም። ማለት ደክሞኛል እኔ ምናምን የሚሉ እሱ ስር ደግሞ እረፉ የሚል ወይም ደግሞ አስተያየት የሚሰጥ የለም ምንም አይነት ነገር ታያለሽ። እና እንዲህ አይነት ነገሮች መታከም ያለባቸው ናቸው ስትሉ ነበረ። አዎ ማለት አሁን እኔም አሁን በዚህ መንገድ አልፍ ያለው ማለት ኦልሬዲ እኔም ዲፕሬሽን ውስጥ ነበርኩኝ ለረጅም ዓመት። እንደገና ደግሞ ቻይልድሁድ ትራውማም አለብኝ ምናምን ነገር እና ሰዎች ብዙም እንትን አይሉም፣ ይሄ አንደርስታንድ አያደርጉም ምናምን ነገር። ይሄ ይዘነው የምንመጣው ነገር አለ እና አዌርነሱም የለም። አሁን እኔም በቅርቡ ነው አዌርነሱ ምናምን የኖረኝ እንጂ ሰው ስለማያውቀው ነው። ቢያውቀው እንደዚህ አይነት እንትን አይናገርም ብዬ አስባለሁ። ራስሽን ለማጥፋት ሞክረሽ ነበር? አዎ። ምን ነው? ብዙ ነገሮች ነው የተፈጠሩት። ይሄ ከልጅነትም ጋር የመጣ ነገር እንደገና ደግሞ ምክንያቱም ፍቺ ከነበረበት ቤተሰብ ነው የተወለድሽው? አዎ እናትና አባቴ 2 ዓመት እያለሁ ነው የተለያዩት። ከዛ እኔ ብዙ ቦታ ነው ያደግኩት።
KG1 እስከ KG3 አየር ጤና ነው የተማርኩት ሜሪት ስኩል። ከዛ በኋላ ከአንደኛ ክፍል እስከ 5ኛ ክፍል ደግሞ አዳማ ነው የተማርኩት፣ ሆሌንጀርስ ነው የተማርኩት። 6ኛ ክፍል ደግሞ ጋምቤላ ነው የተማርኩት። ከ7 እስከ 12 ደግሞ ሳሪስ ነው የተማርኩት። አሁን መንገድ ላይ ሃይ ቀመር ምናምን ቢሉሽ እኮ የት የተማርነው ሁሉም ይመጣልሽ አይመስልም? አዎ እንደዛ ነገር። አዎ ግን በየቦታው መማር እኮ የራሱ የሆነ ደግሞ ጥቅም አለው። እንትንም ነው ማለት ይሄ የምናሳልፋቸው እያንዳንዱ ነገሮች ይሄ በልጅነታችን የምናያቸው እያንዳንዱ ነገሮች አሁን ያሉን ማንነት ይሰራናል። አሁን እኔ አሁን በልጅነት የነበረኝ ፐርሰናሊቲ ራሴን ሁላ በመስታወት አላይም ነበረ። ማለት ራሴን ሁላ ጠላው ነበረ፣ ደፍሬ ፊቴን በመስታወት አላይም ነበር ምናምን ነገር እና እያደኩ ስመጣ ነው ይሄን ነገር የተወኩት። ሃይ ስኩልም ስማር ከሁሉም ጋር ተግባቢ ማለት ኤቭሪዋን ለእኔ አቴንሽን ሊሰጠኝ እፈልግ ነበረ። ምክንያቱም ያንን አቴንሽን እኔ በልጅነቴ ስላላገኘሁት የሚያየኝ ሰው ሁላ ምናምን እንዲወደኝ ኢቭን የራሴን መብት የሚያስፈልገኝን ነገር ሁላ አሳልፌ ይሰጥ ነበር። ለምን ሪኮግናይዝ ለመደረግ ለመወደድ ምናምን ነገር ማለት ነው። እና ይሄ የልጅነት ትራውማህን ሂል ካላደረግ አድገህ የሆነ ነገር ሲገጥምህ ወዲያው ነው የምትሰበረው። እና እኔ የገጠመኝ እንደዛ ነው ማለት እነዚህ ነገሮች ተጠራቀሙ። ይሄ የልጅነት ትራውማ ያየኸው ብዙ ቦታ ማደግህ፣ ሁሉም ቦታ ላይ የምታገኛቸው ነገሮች የሚገጥሙህ ነገሮች በጣም ይጎዱሃል በስነ ስርዓት ካልታየኸው ሂል ካላደረክ ምናምን ማለት ነው። ስለዚህ ማግኘት የምትፈልጊውን ነገር በማጣትሽ ራስሽን ለማጥፋት ወሰንሽ ማለት ነው? ኖ ኦልሬዲ እኔ የራሴ ስራ ነበረኝ፣ ሱቅ ነበረኝ። ተማሪ እያለሁኝ የራሴ ሱቅ ነበረኝ። ፋሽን ዲዛይነር ነኝ። እንደገና ሞዴልም ነበርኩኝ። በሱ ሰራ ነበረና እሱን እየሰራሁ እንደገና ፋውንዴሽን ከፈትኩኝ። ከዛ ፋውንዴሽን ከፍተን የተለያዩ ስራዎችን እሰራ ነበረ። ከዛ በዛን ጊዜ የነበረው ይሄ እድሜ ልጅነት አለመብሰል እና እንዳልኩ ሁሉም ቦታ መታየት ላይ ሴንተር ኦፍ አቴንሽን መሆን ምናምን ነገር ስለሚያስፈልግ ራስህን አለማወቅ አለ አይደል? ቀመር ምን መሆን ትፈልጋለች፣ ምን ማድረግ ትፈልጋለች የሚለውን ሳታቅ ስቀር ሁሉም ቦታ ትገኛለህ። ሁሉም ቦታ ስትገኝ አንድ ቦታ ላይ ራሱ በትክክል መሆንና ምን አትችልም። እና እንደዛ ነው የገጠመኝ። ስለዚህ ማንነት ቀውስ ውስጥ ገባሽ? አዎ። ከዛ ገንዘብ በጣም ብዙ ብር በጣም ብዙ 3.9 ሚሊዮን ብር ከሰርኩኝ። የሰው ዕዳ ከሰርኩ ሳይሆን የሰው ዕዳ ገባ። ስለዚህ ራስሽን ለማጥፋት የወሰንሽው ይሄንን ሁሉ ዕዳ በቃ ቢያንስ መክፈል ስለማልችል ከዚህች ዓለም ዘወር ብል በሚል ውሳኔ ነው? ኤቭሪቲንግ ያለህን ነገር እንዴት ነው ስታጣ፣ ሁሉ ነገር እያለህ በአንዴ ሁሉም ነገር አመድ ሲሆንብህ የምታረገው ነገር አታውቅም። ከዛ ምን ወሰንሽ? ራሴን ላጠፋ ነው የሞከርኩት። ሰውን ያዳነሽ ወይስ ራስሽን በራስሽ ነው? ያው አልሰራም፣ መድኃኒቱ ከአንድም ሁለቴ አልሰራም። ከዛ ያው ጨጓራዬን አሁን በጣም ያመኛል በዛ ምክንያት። አዎ በዛ ምክንያት ግን አልሐምዱሊላህ። ከዛ በኋላ ግን እኔ አባቴ በህይወት የለም ለምሳሌ እና ከአባት ከእናቴም አላደኩኝም። እኔ ብዙ ሰዎች ጋር ያደኩት የተለያየ አጎት አክስት ምናምን ጋር ያደኩት እና እኔ አሁን አባቴ የምለው ሰው አለኝ እና ላይክ ኤቭሪዋን አሁን አባቴ እያልኩኝ ሰዋራ ላይክ ትክክለኛው አባቴ እንደሞተ ረስተውታል። ላይክ አሁን አጎቴ የምለው ሰው አባቴ የምለው ሰው እኔ በራሴ ሙሉ በሙሉ ተስፋ ቆርጬ እሱ ግን 100% ይተማመንብኝ ነበር እንደምችል እንደማልፈው ምናምን ነገር ጠንካራ እንደሆንኩኝ። እንደገናም ደግሞ ሰሙዬም ያጎቴ ባለቤት እናቴ ነው ማለት እሷም እንደዛው ታልፊዋለሽ፣ ጎበዝ ነሽ አንቺ፣ የሃሽም ልጅ ነሽ እኮ ጠንካራ ነሽ፣ ታልፊዋለሽ እያሉኝ እነሱ ናቸው ሞር ሞቲቬት ያደረጉኝ ወደ ራሴ እንድመለስ ስራ መስራት እንዳለብኝ። ማለት እኔ ለሁሉም ነገሬ ላይፌ ላይ ለገጠመኝ ነገር በሙሉ ሰዎችን ነበር ጥፋተኛ ማደርገው። ይሄ እንደዚህ ልጅነቴ እንደዚህ ስለሆነ እናት አባቴ ስለተፋቱ እንደዚህ እድለኛ ስላሉ ኤቭሪዋን ብሌም አደርግ ነበረ። ጥፋተኛ ሰውን ስታደርግ መፍትሄ አታመጣም። አሁን እኔ ልጅነቴን መቀየር አልችልም፣ ያለፈውን ግን ፊቸሬ መቀየር እችላለሁ ከአላህ ጋር። እና አሁን ሞር ፎከስ ማድረግ ጀመርኩ። ምን ማድረግ አለብኝ፣ ምን ማድረግ የለብኝም ምናምን የሚለውን ነገር። ከዛ ስራ መስራት አለብኝ፣ ብር መክፈል አለብኝ ምናምን። አሁን ማመስገን ኢቭን የምፈልገው ያበደሩኝ ሰዎች፣ የታገሱኝ እስካሁን እስከ ከፍላቸው ድረስ የታገሱኝ ሰዎች በጣም አመሰግናለሁ። ማለት በዛ ሰዓት በዛ እድሜ አምኖኝ ብር መስጠታቸው ያን ሁላ ነገር ማድረጋቸው ለኔ ትልቅ ነገር ነው። እዚህ አሁን አላማርም። ያ ፕሮሰስ አሁን ያለችዋን ቀመር ሰርቷታል። ያ ሁላ ነገር ልጅነቴም ያለፍኩትን ነገር ምናምን
ጠንካራ እንደሆነ አድርጎኛል። አሁን የኛውን ስራ እንድሰራ አድርጎኛል። ሞር ኮንፊደንስ እንዲኖረኝ አድርጎኛል። ስለዚህ አንቺን የመታሽ ድንጋይ ሌሎችን እንዳይመታ ነው እንግዲህ በ9332 ሰው እየደወለ ህይወት አስጠልቶኛል በሞት ይሻላል ብለው ወደ ሞት በራሳቸው መንገድ ሊሄዱ የወሰኑ ሰዎች ሲጨንቃቸው ይደውላሉ። ከዛ በኋላ የማማከር ስራ ነው የምትሰሩት ማለት ነው እናንተ? አዎ እንደዛ ነው። ይሄን ወድጄዋለሁ በጣም እውነት ለመናገር። Green Star Organic Milling. Our products, which are produced with high quality and care, have gained various international third-party audited certifications. Our teff flour is specially controlled and comes from pure organic teff, manufactured in our state-of-the-art milling factory and marketed in all states. Our range of products of different flours and spices are unique and exclusive. You can find our products on Amazon, Walmart, in all Habesha markets nationwide, as well as on our website. Green Star Organic Milling. ምክንያቱም አንቺ ያሳለፍሽበትን እኛ ሀገር አሁን በሰለጠነው ዓለም እንዲህ አይነት ችግሮች ካለ እኔ አሜሪካን ሀገር ኤፍኤሞች ላይ ሰምቻለሁ ማስታወቂያ የዲፕሬሽን ካለ የውስጥ ጭንቀት ካለባችሁ ምናምን እዚህ ስልክ ላይ ደውሉ ምንም አይነት እርምጃ ከመውሰዳችሁ በፊት እዛ በጣም ራሳቸውን የሚያጠፉ ሰዎች አሉ ከሱስ ጋር በተገናኘ ሊሆን ይችላል ወይ ደግሞ እርካታ በማጣት ለምሳሌ የሀብታም ልጆች ይሆኑና ሁሉን ነገር በልጅነት ይጨርሱታል ከዛ መጨረሻ ላይ ለመኖር ጉጉት ያጣሉ ሁሉን ነገር መሞከር በቃ ሁሌ አዲስ ነገር አይደለም የምትፈልጊው ያን ነገር ያጡትና ራስን ስለማጥፋት ይወስናሉና ምንም ነገር ከመወሰናችሁ በፊት እዚህ ደውሉ እኛ ሀገር ግን ቀልድ ነው አሁን በቀደም ዕለት አንዱ ቲክቶክ ላይ ፎቅ ላይ ቁጭ ብሎ በቃ ራሴን ላጠፋ ነው በቃ ምናምን ብሎ ፖስቷልና የመጀመሪያውን አስተያየት ሳየው ጀለስ ከሱ ላይ እኮ ተተርፊያለሽ ይላል ይሄ ለኔ ቀልድ አይደለም እና እንደ ቀልድ ደግሞ የምናያቸው ነገሮች ናቸው ተጨማምረው መጨረሻ ላይ ወየው አው ብሎ ነበረ ምናምን የሚል ሰውየት ትሰማለህ ትኩረት ባለ ማግኘት ማለት ነው ከዛ አንፃር እንግዲህ 9332 ላይ ስራ ጀምሯል አሁን ኔክስት ዊክ አላህ ካለ ፕሬስ ሪሊዝ እናደርጋለን ከኔክስት ዊክ በኋላ እንጀምራለን ኦሬዲ ቴስት ሶፍትዌር ቴስቲንግ ኤቭሪቲንግ ጨርሰናል ላውንቺንጉን ብቻ ነው የምንጠብቀው እንጂ ሁሉን ነገር ጨርሰናል አሁን እንዲህ አይነት ነገሮች ላይ ብዙ ጊዜ የኔ ገበና ይታወቅብኛል ብለው እንዲህ አይነት ጭንቀትን ለሚቀርቡት ሰው ካልሆነ ሰዎች መናገር ሊከብዳቸው ይችላል ሚስጥራቸው ምን ያህል ይጠበቃል የሚደወለው አናኒመስ ኮል ነው ደዋዮቹ ነው የሚደውሉት ሲጀመር ቁጥር ለኛ ያወጣልንም ሲቀጥል ደግሞ ሰዎች አድራሻቸውን ስማቸውን ቦታቸውን መግለጽ ግዴታ አይደለም ማለት እኛ የምንፈልገው መርዳት ነው እንጂ ስለነሱ ፉል መረጃ ፍሪ ሆኖ እንዲያወሩ ግዴታ ያሉበትን ቦታ ምናምን መግለጽ አይጠበቅባቸውም የሚሰማቸውን ስሜት ብቻ ደውለው ማውራት ነው የሚጠበቅባቸው እዚህ እኛ አናቅም ያሉበትንም አላህን ሁለተኛ እድል ሰጥቶሻል ይሄውት አልহামዱሊላህ ምክንያቱም ያኔ ቀመር እንዳሰበችው ከአንድም ሁለቴ ነው የሞከርሽው እና ራስሽን ለማጥፋት መድኃኒት ነው እንደነገርሽኝ ከሆነ እንዲህ አይነት ነገሮች ደግሞ ታክሞ መውጣት አለባቸው ራሱን ለማጥፋት የሞከረ ሰው የሆነ ሰዓት ላይ እንደገና ማድረጉ አይቀርም የሚል አፈ ታሪክ አለ ከሱ አንፃራው ለምሳሌ አንቺ ውስጥ ያለውን ችግር ምን ያልፈተሽዋል ለራስ ጊዜ መስጠት ያስፈልጋል አሁን ብዙ አይነት ትራማዎች ምናምን ሲኖርብህ ለእያንዳንዱ ነገር ጊዜ ሰጥተህ ወቅት ሰጥተህ ምናምን ኢንቨስት ማድረግ አለብህ ከዛ በኋላ ያለውን ነገር ያው እኔ ለራሴ ሂል አድርጌ ነው አይደል ሰዎች በዚህ መንገድ እንዳይሄዱ እየሞከርኩ ያለሁት ያ ማለት እኔ አልহামዱሊላህ ደህና ነኝ ግን ስልጣኔ ማለት አንተ ባለፍክበት መንገድ ሌላ ሰው እንዳይሄድ ማድረግ ነው እዚህ እኔ አልፌበታለሁ ኔክስት ሌላ ወንድሜም ሆነ እህቴ መታ ማለፍ አይተበቅባትም እኔ መንገዱን መክፈት ነው ያለብኝ ምችለውን ማድረግ ነው ያለብኝ ማለት ነገ እኔ ትልቅ ሰው ስሆን እናት ወይም አያት ስሆን ይሄን ለምን አላደረኩም ብዬ መጸጸት አልፈልግም ማለት እኔ ጠቅላይ ሚኒስተር ነኝ ለራሴ ነገሮችን መቀየር እችላለሁ ይሄ አባባል ያስጨበጨባል ለምሳሌ በራሷ የተከበሩ ጠቅላይ ሚኒስትር ይቀጥል ለራስሽ ጠቅላይ ሚኒስትር ነሽ አዎ ለዚህ ለውጥ ከላይ አልጠብቅም
መለወጥ የምፈልገውን ነገር ማድረግ የምፈልገውን ነገር እኔ ራሴ ማድረግ እችላለሁ። እኔ ባለፍኩበት ሌላ ሰው እንዳያልፍ ማድረግ ከግለሰብ ወደ ማህበረሰብ እያለ ብዙ ለውጦች ይመጣሉ ማለት ነው። ስለዚህ እኛ የምንፈልገው ሜንታል ሄልዝ ላይ በደንብ መስራት ነው፣ በደንብ አዌርነስ መስራት ነው ማለት ኢትስ ኦኬ። ሰው ዲፕሬሽን ላይ ቢገባ ቢጨነቅ ምን ቢል ሁሉም ሰው ላይ የሚፈጠር ነገር ነው። ስለዚህ እኛ እሱን ነው መስራት የፈለግነው። ታሪክሽ ላይ ሳይ አባትሽ አንቺን አልወለደም በሚል ነው እንግዲህ ከባድ ጭንቀት ውስጥ የገባሽው ሲባል ሰማሁ። ከዛ አንጻር የማንነት ጥያቄዎች ነበሩብሽ ማለት ነው ቀመር? እንደዛ ሳይሆን እንዳልኩ ሳድግ ራሴን አልወደውም ነበር። እኔ ምን አይነት ሰው ነኝ መሰለህ? ኮምፕሊትሊ አባቱን የሚመስል ሰው ነኝ። ከመልክም ከጸባይም ኤቭሪቲንግ አባቴን ነው የምመስለው። በቃ ኮምፕሊትሊ ራሱን ነው ወልዶ ሄደው። ብታስተያየን እነሱ አንድ አይነት ሰዎች ነን እና ኤቭሪዋን ብሌም ያደርገኝ ነበር ልጅ እያለሁኝ እሱን በመምሰሌ ምናምን እና እኔ እሱን ሳላቀው እጠላው ነበር ማለት አላውቀውም። ልጅ ነበርኩ 7 ዓመቴ 8 ዓመቴ እና ምን አለ አባቴ ባልሆነ ምናምን እል ነበር፣ ራሴን ጠላ ነበር ምናምን። ከዛ እያደግኩ ስሄድ ደግሞ አባቴን ማወቅ ስጀምር እየወደድኩት ስመጣ እንዳልኩ አሁን አባቴ የምለው ሰው አጎቴ ራሴ እንደወድ ምናምን በደንብ ሲሰራብኝ አባቴ መውደድ ስጀምር ደግሞ የውርሱ ጉዳይ ከባድ ነው ታውቃለህ። በሱ ጉዳይ ያው አጎቴ የምለው ሰው ከልጅነቴ ጀምሮ አጎቴ የምለው ሰው ያው የሀሽም ልጅ አይደለሽም ብሎ ፍርድ ቤት ካደኝ እና ኢቨን ሶሪ እንኳን አላለኝም ማለት እሷን ሜንታሊ ይጎዳታል አይጎዳትም ምናምን አላለም። ላይክ የተሰማውን ስሜት ነው በዛ ሰዓት ያደረገው። ግን እኔ ላይ በጣም ከባድ ጫና ነበረው። ላይክ በጣም አትወደውም ነበር። መውደድ ትጀምራለህ፣ ስትጀምር ደግሞ አይደለህም ትባላለህና ከባድ ነበር። ብቻ አልሐምዱሊላህ። ከራስሽ ተነስተሽ ፍቺ ጎርቶሻል ማለት አባትና እናትሽ አብረው ባለመኖራቸው ቀመር ተጎድታለች። ከዛ ተነስተሽ አሁን ስላንቺ ትዳር ስታስቢ ጸረ ፍቺ የምትሆኝ ይመስለኛል። ማለት የተበደልሽ አብረሽ ትኖሪያለሽ ሳይሆን ቢያንስ ነገሮችን በመስማማት ለመፍታት ብዙ ርቀት የምትሄጂ ይመስለኛል። ስለ ችግሩ እኮ ፍቺው ላይ አይደለም። ሰዎች ካልተስማሙ አብረው ይኖሩ አይባልም። ግን አሁን እኛ ሀገር ትልቁ ችግር ብዬ የማስበው ሰዎች ከተፋቱ በኋላ ያለው ነገር ነው። ስልህ ሳትስማማ እየተጠላ እየተደባደብክ ከመኖር መለያየት ጥሩ ነው። ግን ከተለያየ በኋላ ያለው ነገር ነው ለልጅህ የምታረገው ነገር። እናትም መታ አባትን ነገር የምትነግር ከሆነ አባትም እንደዛ ከሆነ መሀል ላይ ልጅ ነው የሚጎዳው። እዚህ የነሱ ፍቺ ማን ይከፍላል? ላይክ ልጅ ይከፍላል። እና እኔ ሰዎች ይፋቱ አይፋቱ ምናምን ውስጥ አልገባም። ሰው መስማማት ከቻሉ ጥሩ ነው። ካልተስማሙ ግን ያው አላህ ያለው ነው። ግን ከተለያዩ በኋላ ቢያንስ ለልጆቻቸው ጥሩ የሆነ ስፔስ ቢሰጡ ባይ ነኝ። አሁን አገባሽ? አላገባም። ለምሳሌ የመጠጥን አስከፊነት በአባቱ ያየ ሰው መጠጥ አይጠጣም። ምክንያቱም ሌላ ምንም ማስረጃ ሄዶ መፈለግ የለበትም። እኔም እንደዛ ስለሆንኩ ማለት ነው። ልክ እንደዛ አሁን ከዚህ ካለፈው ያንቺ የቤተሰብሽ ህይወት ተነስተሽ ምን አይነት የትዳር ህይወት እንዲኖርሽ ነው የምትመኘው? ያው ትዳር የሚሰጠው አላህ ነው። ግን ያው ሰላማዊ የሆነ ትዳር ቢሰጠኝ ማለት ልጆቼን አልኩኝ ቀድሜ። ጥሩ ነው። ጥሩ ልምን ያርግልሻል። ያንዳፍሽ ሰው እዚህ ውስጥ ልጆቼን ስትይ ያጨበጨበል ውስጥ አይደለ የወለደ ስንት ልጆች እንዲኖርሽ እንዳላህ ፈቃድ ትመኛለሽ? እኔ እንጃ ቁጥር አስቀምጬ አላውቅም። ያው ልጆቼን ብለሽ ልጆቼ ላይ ነው ያቆምሽው። ቀጥይ። ያው ጥሩ የሆነ ትዳር ሰላማዊ የሆነ ለሱም ለኔም ሰላማዊ የሆነ እሱንም አግዘው እሱም ያግዘኝ ተባብረን በፍቅር ምንኖር እንደዛ ቢሆን ጥሩ ነው። አላህ ይስጣት። እውነት ሰው አንደበቱ ፍሬ ነው። በሰለጠነው ዓለም ደስ የሚለው ነገር መሰለሽ፣ አሁን ለምሳሌ አባቱን በካንሰር ያጣ ሰው ሀብታም ከሆነ የካንሰር ህመም መድኃኒት ለሚፈልግ ተቋም ገንዘብ ዶኔት ያደርጋል። አባቴን የገደለው ህመም ሌላም መግደል የለበትም። ስልጣኔ ማለት አንቺ የመታሽን እንቅፋት ሌላ እንዳይመታ ማድረግ ነው። ከዛ አንጻር እንግዲህ አንቺ በድባቴ ውስጥ ነበርሽ፣ ራስሽን ለማጥፋት ሞክረሻል ከአንዴም ሁለቴ። በኋላ ታክመሽ ዳንሽ። እናም ልክ እንዳንቺ ብዙ
በዚህ ውስጥ ነው አሁን ሰሞኑን በጣም ነው የምንሰማው። ምክንያቱም በተለይ አንድ ወቅት ላይማ ብንሄድ ይሻለናል ቻሌንጅ ነበር ጭራሽ ቻሌንጅ ነው። አንዳንዶች ግን የሚመለሱ መስሏቸው ነው። ደርሶ መልስ የለም እኮ እውነት ነው አይደለ? ግን እንትን ነው እኮ አሁን እኔ ሱሳይድን እኔ ኤክስፒሪየንስ አድርጌዋለሁ እና ይሄ ዳር ላይ ቁጭ ብለህ እንደዛ ባያደርገው ኖሮ የምትለው ነገር አይደለም። ይሄ ሜንታሊ ስቴብል ካልሆንክ አንተ ኮንትሮል ማድረግ አትችልም ስሜትህን ምናምን ነገርና እሱ ነው ኮንትሮል የሚያደርገው። እዚህ አሁን እኔ ካንተ ጋር እያወራሁኝ እኔ ኮንትሮል አሁን ካንተ ጋር እያወራሁ ሄጄ ራሴን ላጠፋ እችላለሁ። በቃ ደስተኛ መስልሽ አሁን ብዙ ጊዜ ደስተኛ የሚመስሉ ሰዎች ናቸው ሞር የሚጎዱት። አሁን የኔ ራሱ ፐርሰናሊቲ ውጪ ላይ ስቃለሁ ጫወታለሁ ምናምን ማንንም ሰው አላስቀየምም በቃ ደስተኛ ነው የምመስለው። ግን እኔ ሰፈር እያደረኩኝ ነበር በዛ ሰዓት በቃ በብዙ ነገር ሰፈር እያደረኩ ነበር በሳውዳ በብዙ ነገር ግን ወጥቼ ስቃለሁ ግን ራሴ ላይ ሱሳይድ እየሞከርኩኝ ነበር። ይሄ ባያደርገው ምናምን የምትለው ነገር አይደለም ልክ ስላልሆነ ነው እንደዛ የሚያደርገው ሜንታሊ ስቴብል ስላልሆነ ነው። ግን እኮ ያቺ ቀመር ቢሳካና የሞከረችው ነገር ከዚህ ዓለም በሞት ብትለይ ኖሮ እነዛ ነገሮች ሁሉ አልፎ ለብዙዎች የምትደርስ ቀመር አትኖርም ነበር። ዛሬ እዚህ ላይ ቁጭ ብላ የምታወራ ቀመር አትፈጠርም ነበር። እርግጠኛ ነኝ ከዚህ ቃለ መጠየቅ በኋላ ታዋቂ ትሆኛለሽ። ብዙ ሰው ያቆሻል ብዬ አስባለሁ። የልጅነት ህልምሽ እሱ ነበረ። እሱ ራሱ አይሳካም ነበር እኮ አይደል? ስለዚህ አየሽ መኖር ደጉ የሚባለው ይሄ ነው። እንኳን ኖርሽ። ምናልባት የፎቶ ጥያቄ ቀመር በልጅነትሽ ነው? ቀመር ነች እቺ? ምን ነው በጣም ነው እኮ የምታምረው። የት ነው? የጋምቤላ ነው? እዚህ ነው? አይ አይደለም፣ እዚህ ነው። አየር ጤና ነው። እኔና ታናሽ እህቴ ናት። አጅዋ ሙሀባ ትባላለች። አሁን ይሄን እንደዚህ አይነት የልጅነት ፎቶሽን ስታይ ምን ይሰማሻል? ምክንያቱም በዛ ጊዜ ቅድም ያልሻቸው ጥያቄዎች በውስጥሽ የሚመላለሱበትና ቅድም ያልሻት አይነት ቀመር የነበረችበት ዘመን ይመስለኛል። አይ እዚች ጋማ 4 ዓመቴ ምናምን ቢሆን ነው። ኬጂ እስከ ኬጂ 3 ባለውበት ሰዓት ነው። ስለዚህ ያኔ ሰላም ነው። ከዛ በኋላ ነው ነገሮች እያደግክ እስቲ ትንሽ 7 8 ዓመት 9 10 ስትሆን እኮ ነው ጠያቂ ሳትሆን ሰዎች ራሱ ፑሽ ያደርጉሃል እኮ ነው ማለት የእንትና ልጅ ነሽ የእንትና ምናምን የሚለው ነገር ሞር እንትን ይላል። ሙሉ በሙሉ አባትን ስትመስል አንዳንዴ ከባድ ነው እና እኔ አይ ላቭ ኢት ማለት አሁን አንቺ ያለሽ በጣም የምትኮሪበት ነገርን ንገሪኝ ብትለኝ አንደኛ እምነቴ ነው፣ ሁለተኛ ሀገሬ ነው፣ ሶስተኛ አባቴ ነው የምልህ ማለት አም ፕራውድ አም ግላድ እሱን በመሆኔ እሱን በመምሰሌ። ምክንያቱም ጥንካሬን አንዳንዴ ሳትፈልገዋል አይደለ ይሄ የምትወርሰው ነገር ከቤተሰብህ እና ሜቢ ከሱ ስለወረስኩት ይመስለኛል ይሄ ሁሉ ነገር ያለፍኩት አልሐምዱሊላህ። እንደ የፎቶ ጥያቄ ቀጥል ብዬ ነው። ባንዴ ደግሞ እስኪ አድገሽንሽ ምክንያቱም ሞዴልም ነሽ። እስኪ ደስ በጣም ነው የሚያምረው። ካሁን በፊት ተወዳጁን ተዋናይ አማኑኤል ሀብታሙን ቃለ መጠይቅ ሳረግለት ምንድነው በጣም የምትወደው ብዬው የሙስሊም ሴት አልባሳት ብሎ ነበር። አማኑኤል ይሄን ማለት ነው መሰለኝ። በጣም ነው የሚያምረው። አመሰግናለሁ። ለድርጅቶች ነው ወይስ ሞዴል መሆን ማለት ለማስታወቂያ ነው ወይንስ ካትወክ ሁሉ አለው? አይ ነው ካትወክ እኔ አልሰራም። የፎቶ ሞዴል ነበርኩኝ። አሁን ደግሞ የተወሰኑ ማስታወቂያዎችም አሉ በቅርቡ መሰራቸው እጄ ላይ ያሉ። ወደ ድሮ ስራዬ ተመልሻለሁ። ወደ ማስታወቂያው ወደ ብራንድ አምባሳደርነት ምናምን አሉ የተወሰኑ በቅርቡ የምታውቋቸው። ወደ ድሮ ስራዬ ተመልሻለሁ ግን የፎቶ ሞዴል ነኝ። እስኪ በዚህ በ9332 ከጭንቀትና ከራስን ማጥፋት ጋር በተገናኘ ሰዎች ችግር ሲኖርባቸው የሚደወልበትና የምክር ግልጋሎት የሚሰጥበት ተቋም ነው። ከቀመር ጋር እንግዲህ በዚህ የስነ ልቦና ተቋም አብረው ካሉ ባለሙያዎች ጋር ደግሞ ትንሽ ቆይታ ይኖረናል። ሞቅ አድርጋችሁ ወደዚህ ጋብዟቸው እስኪ። ዶክተር ሰላም መጥተዋል። ዶክተር ሰላምን ሞቅ አድርጋችሁ እስኪ ወደዚህ። ፊሶን ሪል ስቴት ይመልከቱት። ለመኖር ያለውን ድባብ፣ ልጅ ለማሳደግ ያለውን ምቹነት
በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል። ፊሶን ሪል ስቴት ቤተሰባችን ይሁኑ። እንዴት ነው? ሰላም ነው ወይ? ሰላም ነው ሰይፉ፣ እንዴት ነህ? ሁሉ ሰላም ነው። አዎ፣ አሁን እያወራን ነበር ራስን ስለማጥፋት፣ ስለ ድባቴ። ምልክቶቹ ምንድናቸው? እርግጠኛ ነኝ አንድ ሁለት ሰዎች ማንነታቸው ሳይገለጽ የላኩልኝ የጭንቀት መልእክት አለ። ምናልባት እነሱም ጋር እንደውላለን። መጀመሪያ ግን ድባቴ ምንድን ነው? ድባቴ ከአይምሮ ጤና እክሎች ውስጥ አንዱ ሲሆን የአይምሮ የጤና እክል ማለት በተለያዩ ምክንያቶች የሚፈጠር ነው። አንደኛው ባዮሎጂካል ወይም ስነ ህይወታዊ ምክንያት ነው። ይህ ማለት ሰውነታችን ውስጥ አይምሯችን ኬሚካሎች አሉት። የኬሚካሎቹ ኢምባላንስ ማጣት የሚያመጣው ችግር ነው ማለት ነው። ስለዚህ ድባቴ ከዛ ውስጥ ሴሮቶኒን የሚባለው ኬሚካል ማነስ በዛ ምክንያት የሚፈጠር ችግር ነው ማለት ነው። ከዛ ውጪ ግን ሌሎች የተለያዩ ፋክተሮች አሉት። ከዛ ውስጥ አንደኛው ማህበራዊ ፋክተር ነው። እንዲሁም ደግሞ ኤንቫይሮንመንታል ፋክተር። ማህበራዊ የምንለው ለምሳሌ ያ ሰው ብቸኛ ከሆነ፣ የሚያዋራ ሰው ከሌለ፣ እንዲሁም የተለያዩ ችግሮች ካሉ፣ ቤተሰብ ውስጥ የተለያዩ ችግሮች ካሉ በዛ ምክንያት ሊፈጠር ይችላል ማለት ነው። ግን መገለጫው ምንድነው? ኖርማሊ ያ ሰው ከዛ በፊት የሚያስደስተውን ነገር ማድረግ ደስ አይለውም። ለምሳሌ ያ ሰው ከጓደኞቹ ጋር መዝናናት ከዛ በፊት ያስደስተው ይሆናል። ግን ድባቴ ስቴጅ ላይ በሚሆንበት ጊዜ ከጓደኞቹ ጋር መዝናናት ሊያቆም ይችላል። እሱ ነገር ከዛ ደስታ አይሰጠውም ማለት ነው፣ ያረቃል። ግን ሁሉም ድባቴ ደግሞ ተመሳሳይ መንገድ አይደለም የሚገለጸው። ለምሳሌ ስማይሊንግ ዲፕሬሽን የሚባል አለ። እየሳቀ ሮቢን ዊሊያምስ እንደሆነ ያ ሰው እንደከፋው ምን እየተሰማው እንደሆነ አታውቅም። ምናልባትም ሁሉንም ስራ በስርዓት እያከናወነ ሊሆን ይችላል። ቤተሰቡን እያስተዳደረ በስነ ስርዓት እየኖረ ሊሆን ይችላል። ነገር ግን ውስጡን ድባቴ ውስጥ ነው ያለው ያ ሰው። እንደውም የቢቢሲ አማርኛውን የዚህ ሳምንት ዜና ምን ይላል መሰለሽ? የፍቅር ጥያቄውን ስላልተቀበለች አብሮት ከሚሰራው ሰው ጋር የሌላ የፍቅር ግንኙነት ጀምራለች በሚል እንግዲህ የራሱንም ነፍስና የሷን እንዲሁም በፍቅር ግንኙነቱ የጠረጠረው ሰውዬ ሁሉ አጥፍቷል። የሆነች ልጅ ወደደን ብላ አንድ ሰው አፈቀረ፣ እምቢ አለችው። እንዲህ አይነት እርምጃ ውሰድ የሚል መንፈስ ሊያድርበት ይችላል። ከዚህ አይነት አደጋ ተነስተሽ ምን ማለት ትችያለሽ? ማለት ወጣቶች ላይ ብዙ የሚያጋጥም ነው። ያፈቀርኩት ሰው ስላላፈቀረኝ ብለው ራሳቸውን የሚያጠፉ ሰዎች ያጋጥማሉ። ስለዚህ ይሄ ሁላ ነገር አብዛኛው ከልጅነት ጋር ይያያዛል። ከልጅነት ወይም ቻይልድሁድ ትራውማ የምንለው ከልጅነት ቁስለት ጋር ይያያዛል ማለት ነው። ስለዚህ አንድ ሰው መጀመሪያ ራሱ መውደድ እንዳለበት ራሱ የማያውቅ ሰው አለ አይደለ? ራስን ብትወድ እኮ ራስን አትጎዳም አይደለ? ስለዚህ ራስን እንድትወድ ደግሞ ማያደርጉ ብዙ ነገሮች አሉ። ለምሳሌ በልጅነት ያ ልጅ ከቤተሰቦቹ ማግኘት ያለበትን ፍቅር እያየ ላይሆን ይችላል ያደገው። ምናልባት ያ ልጅ ገና ሲያድግ እናትና አባትየው እናትየውን ሲደበድብ እያየ ካደገ አሃ ፍቅር ማለት ይሄ ነው ለካ ብሎ የሚያስብ ሰው ሊሆን ይችላል። ስለዚህ በዛ ምክንያት የዛ ሰው የፍቅር ትርጉም እየተቀረጸ ይሄዳል ማለት ነው። ስለዚህ ሲያድግ እሱ ፍቅርን የሚገልጽበት መንገድ ለዛ ነው ብዙ ጊዜ አቢዩዚቭ ቤታቸው ውስጥ አቢዩዚቭ የሆኑ ሰዎች ሊፈጠሩ የሚችሉት ይሄ ሁላ ከልጅነት ቁስለት ጋር የሚያያዝ ነው ማለት ነው። ሌላው ምናልባት ከ15 ቀን በፊት የሰማሁት የሀብታም ልጅ ነው። ሁሉም ነገር ተደርጎለታል። የመኖር ጉጉት ሁሉ እንዳይኖር ተደርጎ ማለት ነው። መጨረሻ ላይ በቃ ይሄን አለ ናቀው እና ራሱ እንዳጠፋ ሰማን ይመስለኛል። የአቡዳቢ ንጉሳውያን ቤተሰቦች የነሱ ታሪክ ልጆቻቸውን በፕሌን ሲሄዱ ቢዝነስ ክላስ ሁሉ አይጭኗቸው። ምክንያቱም ባልና ሚስት ቢዝነስ ክላስ ይሆናሉ፣ እነሱ ኢኮኖሚ ክላስ ይሆናሉ እና እየጓጉ በቃ የሆነ አንድ ነገር ያላየ ነው ደግሞ በሚል ይሄ እንኳን በሀብታሞች የሚደረግ ማለት ነው። እኔ ያው ለምሳሌ የልጅነት የአብዛኛው ህይወታችን ነገን እንድንጓጓ እየሆንን ልብስ እንኳን ሲገዛልን የበዓለት ያው ድህነት ጥሩ ነው እያልኩ አይደለም፣ ግን በቃ ይሆናል ኤክሳይትመንት ምናምን ምግብ ራሱ እንትን ያደርገናል። ስንኖር ጉጉት አለን።
እንዲሆነን አድጌ እንዲያድርጌ ምናምን የሚሉ ነገሮች አሉ። አሁን ደግሞ እንዲህ አይነት ነገር የሌለበት ቤተሰብ አስተዳደግ አይነት ነገር አለና ይሄ የሰማሁት አደጋ ከዛ ጋር የሚገናኝ ነው። አስተዳደግ አስተዋጽኦ አለው አንድን ሰው ራሱ እንዲያጠፋ? አስተዳደግ እንዳልኩት አሁን ያልኩት ቻይልድሁድ ትራውማ እሱ አንድ አስተዋጽኦ ነው። ነገር ግን እንዴት ነው አንድ ብቻ ፋክተር አይደለም። የአእምሮ በሽታ የአእምሮ ህመም የብዙ ምክንያቶች ድብልቅ ነው አንድ ሰው ላይ እንትን የሚሆነው። ያን ሰው ሁሉን ነገር ሰጥተውት ስላሳደጉት ነሰሰሪ እንደዛ ማለት አይደለም ማለት ነው። ግን ያ ልጅ ምናልባት ለሱስ ተጋልጦ ሊሆን ይችላል። የሚያዋራ ሰው ላያገኝ ይችላል። ጓደኞች ላይኖሩት ይችላል። የሰው ልጅ ሙሉ የሚያደርጉት ነገሮች አሉ። ጀስት ገንዘብ ብቻ ሙሉ አያደርገውማ። ያ ልጅ የሚበላው ሊኖር ይችላል ብዙ ነገር ግን ጓደኞች ከሌሉት ለምሳሌ ከቤት የማይወጣ ልጅ ምንም ጓደኛ የትምህርት ቤትም ጓደኛ ከሌለው ብዙ ነገር አለ። አሁን ደግሞ ስልክ የሚባል ነገር ደግሞ አለ። ስልክ ደግሞ ሶሻል ሚዲያው ላይ እንግዲህ እንደምናየው በጣም ብዙ ሃራስመንቶች ይደርሳሉ በቃላት አይደለ? እሱ ደግሞ አንድ ስፔሻሊ ጉርምስና እድሜ ላይ ያሉ ልጆችን በጣም ለስሜት መዋዠቅ ቅርብ ናቸው እነሱ። ስለዚህ እሱ ነገር በጣም አፌክት ያደርጋቸዋል ማለት ነው። አው ሶሻል ሚዲያ እንደውም ስታነሺ አስተያየቶች እያየሁ ለምሳሌ ቀደም አንዱን አቅርቤዋለሁ። ራሴን ላጠፋ ነው ምናምን ብሎ ለአራተኛ ጊዜ ሲፖስት እሱ ስር ገብተው አድርገውና ቡፌ ያስበላን እንጂ ምናምን ነገር ይላል። ማለት የሆነ ሰውየውን እረፍ እንደማለት የሚያደርግ ሰው እዚህ ምን ያደርጋል ጀግና ኮንክ አይነት ነው እንጂ ተው የሚል የለም። እንደሱ አይነት አስተያየቶች እንዴት ይታያሉ? እንደሱ አይነት አስተያየቶች በጣም ትሪገሪንግ ናቸው። ኖርማሊ ራሱን ለማጥፋት እያሰበ ያለን ሰው በጥንቃቄ ነው የምታዋራው። እንዴ ለምንድን ነው ሰው ድባቴ ውስጥ የሚገባው? አመስገና አትኖርም እንዴ ይባላል አይደለ? ሰው እየበላ እየጠጣ ከዚህ በላይ ምን ትፈልጋለህ ይባላል። መብላት መጠጣት ብቻ የሚያድነው ይመስል ማለት ነው። እና እንደዚህ አይነት ኮሜንቶች በጣም ትሪገር ያደርጋሉ። እሱን ሰውየውን ብቻ ሳይሆን ሌላ ራሱን ለማጥፋት እያሰበ ያለ ሰው ፖስት ያላደረገው ሰው ራሱ እሱን ሲያይ ወደ ራሱ ሊወስዱ ይችላል። እና ብዙ ጊዜ ሶሻል ሚዲያ ላይ ከተደረገ በኋላ ማዘን እንጂ ከዛ በፊት እጅ የሚሰጥ አለው የሚል ሰው የለም ብዙ ጊዜ። ምን አይነት ሰዎች ናቸው አሁን ሕክምና ያው ትሰጣላችሁና በጋራ አሁን ከሳምንት በኋላ ላውን ሲደረግ እርግጥ የስልኩን ትነግሪኛለሽ፣ ግን እስካሁን በፊትም በዚህ ሕክምና ውስጥ በዚህ ስራ ላይ ነበርሽና ምን አይነት ችግሮች ናቸው የሚበዙት? ማለት ወደ ድባቴ ውስጥ የሚከተው ራስን ሰው ለማጥፋት እናንተ ጋር የሚመጡትም እንግዲህ ታካሚዎች በአብዛኛው እንደ ችግር የሚያነሱት ምንድን ነው? እኔ አሁን አለንላችሁ የሚባል በጎ አድራጎት ድርጅት አለ። ፒውርሊ ሜንታል ሄልዝ ላይ የሚሰራ ድርጅት ማለት ነው። ከነ ሀሺም ጋር በሱ ኦርጋናይዜሽን ኮላቦሬት አድርጎ ነው የምንሰራው። ስለዚህ እኛ የምንሰራው በጎ አድራጎት ድርጅት ነው። ቮለንቲር የተለያየ ሙያ ያላቸው ሰዎች ናቸው ያሉት። ስለዚህ አንድ የምናደርገው ነገር ሰፖርት ግሩፕ አለ። ሰፖርት ግሩፕ ማለት በቃ ሴፍ ስፔስ ነው። ሁሉም ሰው መጥቶ ቤዛ አታወራውም። ለምሳሌ ቤት ብዙ ሰው ከቤተሰቡ ጋር ክሎዝ አይደለም። ከዛ ደግሞ ተጨንቄ ራሴ ላጠፋ ቢል ማንም አይሰማውም አይደለ? እያበላው እያጠጣው ምን ጎደለብህ የሚባለው። ስለዚህ ይሄ ሰፖርት ግሩፕ ሁሉ ጊዜ አሁን በየሳምንቱ እሱ ሰፖርት ግሩፕ አለ። ሰዎች መጥተው ስፔሻሊ ወጣቶች መጥተው ያወራሉ። ያ ማውራታቸው ምንድነው ሌላው ሰው ኤክስፒሪየንስ ሼር ይደራረጋሉ። እኔ ብቻ አይደለሁም እንደዛ የሚሰማኝ ማለት ነው። እሺ አንተስ በጭንቀት ጊዜ ምን አደረክ? እንደዚህ የተባባሉ ብዙ እንትን ይላሉ። ከዛ ውጪ ደግሞ ምን እናደርጋለን? ከቴራፒስቶች ጋር እኔ የጠቅላላ ሐኪም ነኝ። ነገር ግን ሳይኮሎጂስት እና ሳይካትሪስት ዶክተሮች አሉ። ከነሱ ጋር ፋሲሊቴት እናደርጋለን ማለት ነው። ያ ሰው መጥቶ እንደዚህ ችግር ደረሰብኝ ሲል ለሱ ለሚሆን ሰው ዶክተር ጋር እናገናኛለን። ከዛ ውጪ ደግሞ አቅም የሌለው አለ። አሁን ውድ ነው ቴራፒ፣ በጣም ውድ ነው ቴራፒ እንትን የማይችል ሰው ደግሞ በነፃ የምናገናኝበት እንትን አለ ማለት ነው። ጀስት ማውራት ብቻ ቀለል ያረጋል። አንዳንዴ ቶክ ቴራፒ የሚባልም አለ ማለት ነው። ከዛ ውጭ ግን ሜዲኬሽን ድረስ የሚደርስም አለ። የተለያዩ ሲቢቲ የሚባሉ ቴራፒዎችም አሉ ማለት ነው። እንደውም የውድ ነገር ካነሳሽ ማለት ኑሮ ተወዶበት ጨንቆት ማለት ነው ቴራፒ ፍለጋ ሄዶ ሌላ ማለት ጭራሽ ሌላ ውድ ነገር ሲያጋጥመው ጭንቀቱ አይባባስም ወይ? ሞቱ አይፈጥንም ወይ? እጅግ በጣም እንጂ። ስለዚህ ይሄ የስልኩ መፍትሄ ቆንጆ ይመስለኛል። አዎ የሚከፈል ነገር አለው ቀመር? አይ የለውም። በቃ መደወል ነው። ሰዎች ደውለው ማውራት ነው ማለት። አሁን ለምሳሌ በፍቅር ግንኙነት ውስጥ ሆኖ አንድ ሰው
ያ በጣም የሚወደው ሰው ከሌላ ሰው ጋር ተኝቶ አንሶላ ሲጋፈፍ ብትደርስ እንዴት ነው አንገሩን ማኔጅ ማድረግ ያለበት? ማለት ንዴቷን እንዴት ነበር መቆጣጠር የነበረባት? ወይ ያደረገችው ነገር ልክ ነው እያልን አይደለም፣ ግን ያ ነገር እንዳይሆን ምን ነበር መደረግ የነበረበት? ልክ እሷን የመሰለ ሌላ ልጅ እንግዲህ ተመሳሳይ አደጋ እንዳናይ ማለት ነው። ስለዚህ ሁላችንም በየቀኑ ፕራክቲስ ማድረግ ያለብን ነገሮች አሉ ለመረጋጋት። ሪሊጂየስ ሰው ከሆነ ጠዋት መጸለዩ እርግጥ ያደርገዋል አይደለ? ሃይማኖተኛው ሜዲቴት ማድረግ የሚፈልግ ሰው አለ፣ በጽሞና ረጅም ሰዓት መቀመጥ የሚፈልግ። ሲናደድ ወይም ሲጨነቅ አሁን ግራውንዲንግ ቴክኒክ የሚባል አለ። ልክ አንድ ሰው እንዴት ነው ግራውንድ የሚያደርገው? ለምሳሌ 5 የሰውነት እየነካቸው ያሉትን ነገሮች ታስባለህ። ለምሳሌ አሁን ሰይፉ ጠረጴዛውን እጅህ እንደነካ ኖቲስ አታረገውም፣ ግን አሁን ስታስበው ነው አይደለ? ከዛ እግር ደግሞ መሬቱን ነክቷል። ከዛ የሚታይክ ደግሞ ስንት ነገር አለ። ባንድ ይታያል፣ ተመልካች አለ፣ ካሜራማኖቹ አሉ፣ ህዝቡ አለ። እስኪ ህዝቡ አላችሁ እንዴ? እስኪ ከዛ የሚሰማው አለ አይደለ? ጭብጨባው። ጭብጨባውን ሰው። ስለዚህ እነሱ እዚህ ጋር ፕሬዘንት እንድንሆን ያደርገናል። ቀስ እያለ ካልም ያደርገናል ማለት ነው። እንደዚህ አይነት ትናንሽ ፕራክቲሶች አሉ ሁላችንም በየቀኑ። ለምሳሌ ጆርናል ማድረግ። አሁን የራሱ ፐርሰናሊ የምጠቀመው ወይ ስጨነቅ ወይ ስናደድ ምናምን ጆርናል ካረኩኝ መጀመሪያ ከራሴ ጋር ዲል አደረኩት ማለት ነው። ስለዚህ ሌላ ሰው ላይ የማይፈጠር ሌላ ሰው የሚጎዳ ነገር አላደርግም ማለት ነው። መናገርም ይሁን ምንም ይሁን ከራስ ጋር ትሆናለህ ማለት ነው። ስለዚህ እንደዚህ ነገሮች ምን ለማመዳቸው ነገሮች ናቸው። ግን ይሄ ነገር ሶልቭ ያደርገዋል ኦልሬዲ አይምሮ ህመምተኛ እያልኩኝ አይደለም። ኦልሬዲ አንድ ሰው ለሄልፕ አይምሮዬን ታመሚያለሁ ብሎ ከመጣ ይሄን አድርግ ብቻ የምትለው ነገር አይደለም። በተለይ ደግሞ ጤና ባለሙያ ጋር ግዴታ መሄድ አለበት። ምክንያቱም ያ ሰው ራሱን ሊጎዳ ነው አይደለ? ስለዚህ ራሱን እንዳይጎዳ ግዴታ ወይ ሰዎች መኖር አለበት፣ የጤና ባለሙያ ጋር መሄድ አለበት። እንዴት ነው ራስን ማጥፋትን እንደ በአጠቃላይ የአይምሮ ጤናን እንደ አካላዊ ጤና እክል አናየውም አይደለ? ልክ አካላችን ሲታመም ማለት ነው። አይምሮ ሲታመም ማለት እግሬ ሲሰበር ማለት ነው። እግሬ ሲሰበር ሰው ያዝንልኛል እንዲሁም እኮ አይደለ? እግሯ ተሰብሯል ታክሲ ያስቀድሟት ምናምን ይባላል። ግን አይምሮ ሲታመም ግን አይታይም፣ ኢንቪዚብል ነው። ሰው ስለማያየው እንትን አይልም። እና ደግሞ ብዙ ጊዜ ከስፒሪቹዋል ነገሮች ጋር ነው የሚያያዝ። ያ መጥፎ ሆኖ አይደለም። አሁን እንዲሁም ሁለቱን አንድ ላይ አቀራርበው የሚሰሩ ነገሮች እየመጡ ነው። ግን ልክ እንደ አካላዊ እክል ነው መታየት ያለበት ማለት ነው። ስለዚህ በዛ መልኩ ነው እንትን ማለት ያለበት። እና ልክ አሁን የሆነ በሽታ ሳይታከም ሄዶ መጨረሻው ሞት ነው አይደለም የሚሆነው። ልክ ራስ ማጥፋትም እንደዛ ነው። የአይምሮ እክል ሳይታከም ሄዶ መጨረሻው ሞት ነው የሚሆነው ማለት ነው። ስለዚህ የሚታከም ነገር ነው። የአይምሮ ይታከማል። እዚህ ካገኘሁሽ አይቀር የሬዲዮ አድማጮቼ ናቸው፣ ማንነታቸው አይገለጽ፣ ግን ልደውላቸውና ዛሬ እንደምትመጡ ሳቅ ሙያዊ ምክር። ምክንያቱም ሄሎ፣ ጤና ይስጥልኝ። ሰላም ነህ? እንዴት ነህ? ነጥብ አልመጣልኝም። በዛ የተነሳ የቤተሰብም ግፊት ስላለብኝ ትልቅ ጭንቀት ውስጥ ላይ ነኝ። ራሴን ለማጥፋት ሞክሬ ነበር የሚል መልእክት ደርሶ የነበረ። እውነት ነው፣ ትክክል ነው። በቃ አሁን ያለሁት ሁኔታ በቃ ከባድ ነው በጣም። ያው ጓደኞቼም ጥሩ ውጤት መጥቶላቸው ዩኒቨርሲቲ ገብተዋል። እኔ ደግሞ ያው ሰፈር ውስጥ ነው የምዞረው። በቃ ሁሉ ነገር ደብሮኛል። በቃ እየጨነቀኝ ነው። ራስን ማጥፋት ፋይለኛል። በቃ ማረገው ነገር ነው ያጣሁት እና የሆነ ነገር ከእናንተ ማግኘት ከቻልኩ ብዬ ነበር የደወልኩት። እንዲህ አይነት ጭንቀቶች ይመጣሉ ዶክተር? አዎ በተደጋጋሚ ይመጣሉ እንደዚህ አይነት ጭንቀቶች። አሁን ምንድነው ማድረግ ያለበት? በተለይ ቤተሰብ ከሌሎች ልጆች ጋር ከሌሎች ወጣቶች ጋር ራሳችንን ያወዳድሩናል እና የመበለጥ መንፈስ አዋረድከኝ፣ በቃ ሸክም ሆንክ። እንግዲህ እንዲህ አይነት ስሜቶች ድባቴ ውስጥ እንግዲህ ራሱን ለማጥፋት የሞከረ ወጣት በነገራችን ላይ ምናልባት ቀመር አንቺ አልፈሽበታል ያን መንገድና ምን ትመክሪያለሽ? ስለዚህ እሱ አሁን ጓደኞች ካሉት እዛ አካባቢ ጓደኞቹን ማናገር አለበት። ከዛ ውጪ ደግሞ መደወሉና ሄልፕ መጠየቁ ደካማ መሆን አይደለም፣ በጣም ትልቅ ጥንካሬ የሚጠይቅ ነገር ነው። ምናልባት ሰዎች የሚመጡት እሱ ጥንካሬ ማጣት ነው፣ ምክንያቱም መገለል አለ ምናምን። ግን አሁን እሱ ያደረገው ስቴፕ ትልቅ ነው። ሁለተኛ ደግሞ
ቢችል አቅራቢያ ያለ ጤና ጣቢያ ቢሄድ አሪፍ ነው። ምክንያቱም ራሱን ሊያጠፋ እያሰበ ያለ ሰው ብቻውን መተው ትንሽ ይከብዳል ማለት ነው። ከዛ ውጪ እነዚህ ያልኳቸውን ትናንሽ ነገሮች በማድረግ ራሱን እንትን ማድረግ አለበት። ሰልፍ ወርዙን ድጋሚ ማግኘት አለበት ማለት ነው። የሱ ሰልፍ ወርዝ 12ኛ ክፍል ማለፍና መውደቅ እንዳልሆነ መረዳት አለበት። ከዛ ውጪ ግን በደንብ ግን የምመክረው በአካል ቀርቦ ቢያወራ ነው ማለት ነው። ምክንያቱም ራሱን የማጥፋት ምልክቶች ስለነገረን ማለት ነው። ስለዚህ የነጻ አገልግሎት የምክር አገልግሎት ይሰጣው። የምክር አገልግሎት እንሰጣው። የምክር አገልግሎቱ አንደኛ እንትን የሚለው ይሄኛው ነው። ምክንያቱም ራሱን ሊያጠፋን ያለን ሰው እንደዚህ ብቻ አድርግ ብለን መተው ያው ትንሽ ይከብደናል። ነገር ግን አርሊ ስቴጅ ላይ ያለ ሰው ከሆነ አሁን ያልኳቸውን ነገሮች በማድረግ ራሱን ሰልፍ ወርዙን ድጋሚ ሪጌን ማድረግ አለበት። ይሄ ሰው ጓደኞች ካሉት ከጓደኞቹ ጋር ማውራት አለበት። ቤተሰቦቹ የሚያዳምጡት ከሆነ ከቤተሰቦቹ ጋር ማውራት አለበት። ማለት አሁን ለምሳሌ ውጤት አልመጣልኝም ብሎ እዚህ ጋር ራስን የማጥፋት ሙከራ ማድረጉ ነገ ሌሎች የተሻሉ መንገዶች ሊመጡ እንደሚችሉ ካለማሰብ የሚመጣ ይመስለኛል። ያለው ነገር ፕላን ኤ ብቻ ነው። በህይወታችን ውስጥ ፕላን ኤ ብቻ ነው ያለው ወይስ የሆነ ነገር ፈልገን ካልተሳካ ቢ ሲ የሚለውን ነገር ሰዎች ማቀድ አለባቸው? በትክክል ሁሉ ጊዜም እንጂ ምክንያቱም አንዱ በር ሲዘጋ አንዱ ደስ የሚለው የተሻለው በር እንዲሁም ይከፈታል አይደል? ይኸውልህ የተሻለ በር ሁሉ ሊከፈትልህ ይችላል እያለች ነው ዶክተር ሰላም። በነገራችን ላይ 9332 ላይ የምክር አገልግሎት 24 ሰዓት ይሰጣሉ። የድባቴው የጭንቀት ህመሙ አሁንም አብሮህ እንዳለ እና ራስህን ለማጥፋት ከአንዴም 2 ጊዜ እንደሞከርክ ነግረኸኛል። ዶክተር ሰላምና ቀመርን አስቸግራለሁ። የምክር አገልግሎት በነፃ እንዲሰጡ እናደርጋለን። እሺ በጣም አመሰግናለሁ። ቴንክ ዩ። ጊፍት ሪል ስቴት ለኑሮ ምቹ በሆነው በመሃል አዲስ አበባ በለገሃር 4ኛውን ግዙፍ መንደር እንሆ ብለናል። ቅንጡ አፓርትመንቶችንና የንግድ ሱቆችን ከበቂ የመኪና ማቆሚያ ጋር በልዩ ዲዛይን ለአጭር ጊዜ በሚቆይ ልዩ ቅናሽ በመሸጥ ላይ እንገኛለን። ይምጡ፣ ገዝተው በሚያተርፉበት የዕድሜ ልክ ኢንቨስትመንት ተጠቃሚ ይሁኑ። ጊፍት ሪል ስቴት ማኅበረሰብን እንገነባለን። ፊሶን ሪል ስቴት ይመልከቱት። ለመኖር ያለውን ድባብ፣ ልጅ ለማሳደግ ያለውን ምቹነት በአያት ዞን 5 የፊሶን ሲቲ መንደር ላይን የሚስቡ ለመኖር የሚያጓጉ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ቤቶች እንዲሁም ቅንጡ ቪላ ቤቶችና ታውን ሃውሶችን ይዞ ቀርቦላችኋል። ፊሶን ሪል ስቴት ቤተሰባችን ይሁኑ። እንደ ነገር የብዙ ወጣቶች ችግር ይመስለኛል። አዎ፣ ግን አሁን የኛ ኮል ሴንተር እንትን የሚለው ነገር የሚቀርፈው ነገር አሁን እኛ ጋር ሲደውሉ እንደዚህ ነው፣ እናዳምጣቸዋለን ነው። አንዳንዴ ውስጥ የታመቀ ነገር ለሰዎች ስታወራው ይቀላል እና እኛ በፈለጉ ሰዓት ቢደውሉ እናዳምጣቸዋለን። ከዛ ምን አይነት ኤክሰርሳይዝ ማድረግ እንዳለባቸው እነግራቸዋለን። ከዛ በኋላ ነው በጣም ሬዲ ሲሆኑ በአካል መምጣት ሲፈልጉ እኛ ጋር ሲለምዱት እኛ ጋር ያሉ ቴራፒስቶችን ሲለምዷቸው ነው በአካል እንዲመጡ የምናደርጋቸው እንጂ መጀመሪያ እናዳምጣቸዋለን። ኢትስ ኦኬ እነሱ ጋር ብቻ እንዳልሆነ ያ ነገር የሚሰማቸው ስሜት ሁሉም ሰው ጋር እንደሚሰማ ነው የምናደርገው። ማለት የኛ ኮል ሴንተር ሴፍ ስፔስ እንዲሆን ነው የምንፈልገው ለሰዎች፣ ለተደበሩ፣ ለተጨነቁ፣ ኑሮ ለከበደው ብዙ ነገር አለ ሰዎችን የሚያስጨንቅ የሚያስከፋ ነገርና እኛ ጋር ሲደውሉ እኛ መስማት ነው፣ ሰማቸዋለን። ውስጣቸው ላይ ያለውን ነገር እንዲናገሩ እንዲያወጡ ምናምን፣ ከዛም ማድረግ ያለባቸውን ነገር እንዲያደርጉ ነው የምናደርገው። ማለት መሄድ ካለባቸውም የተወሰነ ቦታ እንደዛ ነው። እንዲሁ ከላኩልኝ መሀል ሌላም ደግሞ የታለ ስልኳ አንድ እህታችንም እስኪ እሷም ጋር እንደውልና ሄሎ እህታችን፣ አንድ መልእክት ደርሶ የነበር ካንቺ የላክሽልኝ ቴክስት ላይ እንግዲህ በተለይ በኑሮ ተስፋ መቁረጥ እና የችግሮች ብዛት በዙሪያ ደግሞ የሚያግዝ ሰው ማጣት እና ከዛ አንጻር የመኖር ፍላጎቴን በጣም ቀነሰው። እህታችን አሁን ግን ሰላም ነሽ? ቆይ መጀመሪያ ከሱን ጀምር እስኪ።
ሰላም እየተሰማኝ አይደለም። እለት ተዕለት ቤተሰቦች ይጨቃጨቃሉ። ትምህርት ቤትም ስሄድ የሚረዳኝም ሰው የለም። እንደ በፊቱ የመኖር ምንም ፍላጎት የለኝም። እንደ በፊቱ መሆን አልቻልኩም። በፊት አደረጋቸው የነበሩትን ነገሮች በአግባቡ መማር፣ ትምህርቴ ላይ ጥሩ ውጤት ነበረኝ። አሁን እንደ ድሮ መሆን አልቻልኩም። በጣም ነው ሁሉም ነገር ያስጠላኝ። እናትና አባቴ ጋር ያለውን ነገር ለመፍታት በሞክርም እነሱ ፈቃደኛ አልሆኑም። የጉርምስና ጊዜስ ነው ምናምን ስለሚሉኝ በጣም ጨነቀኝ ነኝ። ከአንቺ ጋር ይመሳሰል? ቆይ አንድ ጊዜ እስኪ ምናልባት ይሄ የቤተሰብ ጭቅጭቅ ለልጅ ይተርፋል? በጣም ውርስ በለው እኮ በትክክል እንትን ካላልከው ከባድ ነው። ግን ደግሞ አንዳንድ ነገሮች አሉ። አሁን ልጅ እያለህ መምረጥ አትችልም ማለት መንገድህን መምረጥ አትችልም። ልጅ ነህ፣ የተሰጠህን በሙሉ ነው የምትቀበለው። ግን ትልቅ ስትሆን ነገሮችን አንደርስታንድ ማድረግ ስትጀምር ግን መምረጥ ትችላለህ። የትኛው ልክ ነው፣ የትኛው ልክ አይደለም። በእርግጥ ጋይድ የሚያደርግ ሰው ያስፈልግሃል። ግን ስቲል አማራጭ አለ። እንደ ልጅነት አይደለም። ልጅነት ሲሆን መምረጥ አትችልም። የተሰጠህን ሁላ ወደ ውስጥህ ማስገባት ነው እና ሁልጊዜም አማራጭ አለ። እስኪ በነፃ የምክር ግልጋሎት የምታገኝበትን እድል እናመቻቻለን። እህታችን አይዞሽ። እሺ። በተለይ በጣም ሰማዩ ተደፋብን፣ የተለያዩ የፍቅር ጉዳይ ይሆናል፣ የኑሮ ጉዳይ ይሆናል። የተለያዩ ችግሮች ሰዎች ራሳቸውን ሊጠሉ ያደርጋቸዋል። በዛ አጋጣሚ ነገም ሌላ ቀን ነው፣ ነገ የተሻለ ቀን ነው የሚለው አስተሳሰብ ዛሬ ላይ ይታያቸው። ምንድነው ማድረግ ያለባቸው? አንድ ማወቅ ያለባቸው ነገር እነሱ ብቻ አይደሉም እንደዛ እየተሰማቸው ያለው። ሁለተኛ ሁሉም ነገር የሚያልፍ ነገር ነው። ታይም ሂልስ ነው የሚባለው። በጊዜ ምንም የማይድን ነገር የለም። ስለዚህ የሚሰማቸው ነገር ልክ እንደ አንድ ጊዜ በሽታ ነው እንጂ ይድናል ማለት ነው። እሱ ማወቅና ማመን አለባቸው። ከዛ ውጪ ደግሞ መቀበል አለባቸው። ነገሩ ተፈጥሯል አይደል? የምንጨነቀው ኮንትሮል ማድረግ መቆጣጠር የምንችለው ነገር ላይ ነው እንጂ ከዛ ውጪ ከኛ ውጪ ነው ሁሉ ነገር አይደለ? ስለዚህ እኛ ምን ማድረግ እችላለሁ ከዚህ በኋላ ያለውን እኔ ላይ እንደዚህ እንዳይሰማኝ እንደዚህ እንዳልሆን ምን ላድርግ የሚለው ላይ ነው እንጂ የተፈጠረውማ ተፈጥሯል አይደል? ስለዚህ እሱን ማሰብ አለባቸው ሁሉ ጊዜ። ከዛ ውጪ ደግሞ ከዛ ውስጥ እንዴት እንውጣ የሚለው ነው እንትን ማለት ያለባቸው። ከነሱ ጋር ሼር የሚያደርግ ሰው ጋር ደግሞ ማውራት በጣም ያቀለዋል። አሁን ብዙ ጊዜ እንደ ሪሰርቾች የሚያሳዩ ሴቶችና ወንዶች ጋር ዲፕሬሽን ሲነጻጸር ሞር ብዙ ጊዜ ዲፕሬሽን ያለው ሴቶች ጋር ነው በቁጥር። ነገር ግን ወንዶች ናቸው ራሳቸው ወደ ማጥፋት የሚጋለጡት። ያ የሆነው ለምንድን ነው? ሴቶች ብዙ ጊዜ ከጓደኞቻችን ጋር እናወራበታለና ሴት ስታወራ ደካማ አትባልም ችግሯን ስታወራ። ወንድ ግን ሲያወራ የመድከም ደካማነት ምልክት ነው እንጂ እንደ ጥንካሬ አይታይም። ወንድ ልጅ ሰው ፊት አያለቅስም ሁሉ ይባላል። ስለዚህ እንሰቀሰቀው እኔ አንተ ችግር መዝረብረብ ነው ልጅ ከወጣ በሱ ማለት ነው። አለበለዚያ ይሄ ነገር ብሎ ሄዶ የሚወስነው ውሳኔ ነው አሁን አደጋ እያመጣ ያለው። በትክክል በጤናማ መንገድ ስሜት ማውጣት መቻል አለብን። ማልቀስ ደግሞ ጤናማ ነገር ነው። ስለዚህ ለወንድም ለሴትም የተሰጠ ነገር ነው። እንዲሁ ካልቸራሊ ሶሻሊ እንትን ተባለ እንጂ ወንድም ሴትም ኢሞሽናችንን ለመግለጽ ነው አይደለ? ማልቀስ እንትን የተባለ ለዛ በዛ ምክንያት ነው ሴቶችና ወንዶች ላይ ይሄ ልዩነት የሚመጣው ማለት ነው። ስለዚህ ማውራት ቴራፒ። አሁን መረጃው ስላለ ነው በጣም ራስን ማጥፋት በጣም በተደጋጋሚ የምንሰማው ወይስ አሁን ለምሳሌ በፊት የነበረ አሁን ያለ ጉዳይ ሆኖ ነው ወይስ በፊት ስለማንሰማው ነው? በፊት ስለማንሰማው ነው። በፊትም ነበረ ጸበል ይወሰዳሉ ብለን የምንሰማቸው ታሪኮች አሉ አይደለ? ግን እንደ የአእምሮ ጤና እክል ነው ተብሎ ማንም አይነግርህም። በቃ ስፒሪቹዋል የሚባሉ ተርሞች አሉ። የአእምሮ ጤና እክል ድሮም ነበረ። ከዛ ግን አሁን መምጣቱም እንዴት ነው ማየታችን ብቻ ሳይሆን የተለያዩ ብዙ ጫናዎች ደግሞ እየተፈጠሩ መጡ። አንደኛው ሶሻል ሚዲያ ነው። ከዛ ውጪ ድሮም የነበረ ነው ማለት ነው። እኔ እውነት ይሁን ውሸት አላውቅም፣ የራቁት ስዕሎችና ቪዲዮዎችን ልካ እሱ አወጣባት ነገር ከዛ በኋላ ራሷን አጠፋች አይነት ወሬ። አሁን ለምሳሌ ሲጀምር መላላኩ ራሱ አግባብ አይደለም። እንደው ይሄን እንዲህ ነገር ቢፈጠር አንድ ሴት
ምንድነው ማድረግ ያለባት? ራስን ማጥፋትስ መፍትሄ ነው? መፍትሄ አይደለም ራስን ማጥፋት። ግን ሰው ራሱን ሲያጠፋ መውቀስ የለብንም ማለት የበሽታው የመጨረሻው ውጤት ስለሆነ ነው። ምናልባት እንዴ ነው ከሞቱ በኋላ ይሻል ነበር ባትሞት ምናምን እንላለን። ግን ያቺ ሴት ያ ስሜት ተሰምቷት አድርገዋለች። መውቀስ ልክ አይደለም። ግን ምናልባት ከዛ በፊት አንደኛ ያው መላክ ልክ አይደለም። ይሄ አሁን እንዲሁም ብዙ ጊዜ እየተሰራበት ነው። ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ ይባላል። ሶሻል ሚዲያ ላይ ቴሌግራም ላይ የሴቶችን የፕራይቬት ፎቶዎችን በመልቀቅ የብዙ ሰዎችን ሳይኮሎጂካል ነገር ይጎዳሉ። እነዚህ ሰዎች ያው ራሳቸው እንዴት ነው ነገሩ ተፈጠረ ግን አንደኛ ሪፖርት ማድረግ ትችላለች። ምክንያቱም ጾታዊ ጥቃት ነው የደረሰባት ያ ሰው ጾታዊ ጥቃት ነው። ስለዚህ ሪፖርት ብታረገው የሚቀጣውን ነገር ይቀጣል ያ ሰው። ስለዚህ ማወቅ ያለባት ነገርየው እንደሚያልፍ የአንድ ጊዜ ወሬ ነው አይደለም የሚሆነው ሁሉ ጊዜ ጉድ አንድ ሰሞን ነው። እንደ ነገር ሲፈጠር ራሱ ህብረተሰቡ ቤተሰብ ምናምን ያለው አዋረድሽኝ ምን እሷ መቼ በቃ መጠቋቆም ምናምን ነገሮችን እኮ ወደ ሆነ ጥግ ወሰድነው እኛም ነን። እና ሲጀምር ስህተቱን በስህተት እያረምነው ነው እንደገባኝ ከሆነ እሷም ማድረጓ ስህተት ነው። እኛ ደግሞ ያንን ስህተት የምንቀበልበት እና የምናስተናግድበት ነገር የተሳሳተችው ልጅ እንደገና ደግሞ ሌላ ስህተት ውስጥ ይከታታል። መጨረሻ ላይ አሁን የተባለው ነገር ሲከሰት ደግሞ ወየው ልጅ አስቸጋሪ ነው። እንዲህ ማለት የራስን የማጥፋት ምን ሰማቸው ለምሳሌ ባልና ሚስቶች ናቸው። እንደውም ከቀመር ታሪክ ጋር ይመሳሰላል። ይሄኛው ግን ልጃቸው ወንድ ነው። በተለይ 13 14 ዓመት ላይ ወንድ ልጆች ጠያቂ ይሆናሉ እና ባልና ሚስት ተለያይተዋል። በጣም ሀብታሞች ናቸው እና ልጅ ያለው እናቱ ጋር ነው። አርብ ቅዳሜ እሁድ አባቱ ጋር ይሄዳል እና አባት ደግሞ ከሌላ ትዳሩ ደግሞ ሌሎች ልጆችን አፍርቷል እና ትምህርት ቤት ውስጥ አባትና እናት ያላቸው ልጆች የሚያወሩት ወሬ እሱ ላይ እና አብራችሁ ላትኖሩ ለምን ወለዳችሁ እና እንዲህ ያለ አንድ ቀን እንግዲህ ራሱን በገመድ ሰቅሎ ሞተ የሚል ታሪክ ሰማው እና እንዲህ ነገሮች ሲፈጠሩ አሁን ፍቺው በቃ አባትና እናትን ሊያስደስት ይችላል። ግን ሌላ ደግሞ አካል አለ የሚጎዳው ሁሌ የሚጠይቅና እንዴት ነው መስተናገድ ያለበት? የመጨረሻ ጥያቄ ነው። ስለዚህ ወላጆች ሪስፖንሲብል መሆን አለባቸው። ሲጀመር እኛ ሀገር እንኳን አግብታችሁ ለዱ ነው እንጂ ወላጅ መዘጋጀት አለበት የሚባለው ነገር የሚነሳም ቶፒክ አይደለም። እንዴ ለምን ነው የሚዘጋጀው? ለማሳደግ ስነ ልቦናዊ ዝግጅት ያስፈልገዋል አይደል? ጀስት ገንዘብ ካለው ምን ካለው በቃ መውለድ ነው ከዚህ በኋላ ስራ ያስክ ማግባት መውለድ ነው የሚባለው። ግን ወላጆችም እኮ የልጅነት ቁስለት ይኖራቸዋል። ቻይልድ ትራውማ አላቸው እነሱ። የእነሱ እናቶችም ደግሞ እንደዛ ወላጆችም እንደዛ ማለት ነው። ስለዚህ ይሄ ጀነሬሽናል ከርስ ነው የሚባለው ተያይዞ የሚመጡ ነገሮች አሉ። ስለዚህ ያ ሰው ራሱን ሳያክም ልጅ ሲወልድ ከዛ ደግሞ እናትና አባት ደግሞ የተለያየ ሌላ ችግር ደግሞ ይፈጠራል ማለት ነው። ስለዚህ ኃላፊነት መውሰድ አለባቸው። መጀመሪያ ልጅ እዚህ ምድር ላይ ስናመጣ እኛ መጀመሪያ ዝግጁ መሆን አለብን። ኃላፊነት መጉደል ነው ሳንዘጋጅ ልጅ መውለድ ራሱ ማለት ነው። ግን ከተወለደ በኋላ ደግሞ እዛም ውስጥ ደግሞ መዘጋጀት እንችላለን አይደለ? ከተወለደ በኋላ እንዴት ጥሩ እናት ልሁን፣ እንዴት ጥሩ አባት ልሁን ብለን ሁሉ ጊዜ ፍቺ መጥፎ ነገር ሆኖ አይደለም። አንዳንዴ ደግሞ ቤተሰብ ውስጥ ከሚደባደቡ ከምናምን ደግሞ ፍቺ የሚሻልበት ደግሞ ጊዜ አለ አይደለ? ስለዚህ ብቻ ማመዛዘንና ብቻ ኃላፊነት መውሰድ ነው ያለው ብዬ አስባለሁ። ቀመር ሀሺምና ዶክተር ሰላም እንዴት ነው? በጣም አመስግኑልኝ እንጂ ለስንብት አሁን 9332 ላይ የተለያየ ስሜት ላይ ሆነው የሚደውሉ ሰዎች አሁን አንዳንድ የሕክምና ቦታዎች ላይ ቀን ላይ የሚገኙ ዶክተሮች እና ሌሊት ላይ የሚገኙ ዶክተሮች ይለያያሉ እና አሪፎቹ ቀን ነው የሚገኙት፣ ቅዳሜና እሑድ ደግሞ ያርፋሉ። በ9332 ላይ እንደዚህ አይነት ስሜት አለ ወይስ ሁሌም አንድ አይነት ነው? አይ ሁሌም አንድ አይነት ነው። 3 ሽፍት ነው የሚሆኑት። ሁሉም ልምድ ያላቸውና ፕሮፌሽናሎች ናቸው። እዚህ በደወሉበት ሰዓት ጥሩ ነው የሚያገኙት፣ ጥሩ መስተንግዶ ነው የሚያገኙት። የእናንተ ጥቅም ምንድን ነው? እንደምትነግሪኝ ከሆነ የማታስከፍሉ ከሆነ በምክር ግልጋሎት ለምሳሌ 9332 ላይ
የኮል ሴንተሩ ጥቅም ምንድን ነው የሚሆነው? ለጊዜው አዌርነስ ላይ በደንብ መስራት ነው የፈለግነው። እየቆየን ስንሄድ ደግሞ ፔድ እናደርገዋለን። አሁን በደንብ ሰዎች ጋር ተደራሽነት እንዲኖረው አዌርነስ መስራት፣ ኢቨንቶች መስራት ነው። የሰዎችን ጥቆማ ትቀበላላችሁ? ለምሳሌ ሰውየው ላይ ደውል ይችላል፣ ምልክቶቹን አይቶ ቤተሰብ ሊደውል ይችላል፣ ወይስ የሰውየው ፈቃደኝነት ይጠበቃል? ስልህ እንትን ነው እኮ አሁን እኛ ጋር ሲደውል ሴፍ ነው ማለት የፈለገም ራሱን ቢደውል እኛ ማን ይሁን ምን ይሁን ከየት ይሁን የምናውቀው ነገር የለም። ለዚህ ሰዎች ደውለው አናነመስ ኮል መሆኑ ጥቅሙ ሰዎች በነፃነት እንዲያወሩ ነው የሚያደርጋቸው። ምክንያቱም እኛ አናውቅም ከየት ይደውሉ ማን ይሁኑ ምናምን። ለዚህ ሰዎች በነፃነት ምንም ሳይሰማቸው ደውሎ የተሰማቸው እንዲያወሩ ነው እና የጤና ምክር አገልግሎት እንዲያገኙ ነው ሀሳባችን። ያው እንግዲህ አሁን የምንሰማው ትልቅ ችግር ይመስለኛል። በተለይ ደግሞ አኗኗራችን የዘመነ በጣም ከተሜ እየሆነ ስንሄድ ቁጭ ብሎ ለማውራትም ይሄ ቡና እስከ 3ኛ ለመጠጣትም ጊዜ እየጠፋ ነው። ስለዚህ አሁን በፊት እኔም ብልሽ እንደዚህ ሆኖ በዚህ ምናምን ብዙ አማካሪዎች ነበሩ እኮ እናቶች፣ አባቶች ራሱ በጓደኝነት ራሱ ቁጭ ብሎ የማውራት አንዱ ያንዱን ጭንቀት ሼር የማድረግ አንተ ብትሆን ምን ታደርጋለህ ብሎ ችግሩን ይነግረዋል። እኔ ይመስለኛል ምናምን እያለ መቼም ሞትን የሚመክር ሰው የለም እና ችግሮች ይፈቱ ነበር። አሁን እሱ በጣም እየቀነሰ ያለ ይመስለኛል። ማፍላቱ ቡና ስርዓቱ መጠራራቱ ቀንሷል አይደል? ማማ ቡና ጠጡ ምናምን እኛ ላይ ቀረ። እንደዚህ እንትን ፕራክቲሶች ነበሩ አሪፍ መቀጠል የነበረባቸው ለዚህ ነገር እጅግ ጥቅም ያላቸው ማለት ነው። እና አሁን ግን ያው እየቀነሰ ነው። ስለዚህ እኛ ተጠራርቶ ቡና መጠጣቱ መቅረቱ የኛን ስራ በዛ እያለች ነው ዶክተር ሰላም። እንደው ለስንብት የምትሉት ነገር ምን? እኔ ማለት የምፈልገው ለሰዎች እድል አለመስጠት ማለት በተለይ ለሴቶች ታሪካችንን ሰዎች እንዲጽፉልን ማድረግ የለብንም። ማለት እኔ ታሪኬን እኔ ራሴ ነኝ ካላህ ጋር መጻፍ ያለብኝ እና ሰዎች የሚሉንን ነገር አለመስማት። አሁን ለምሳሌ እኔ ለሁሉም ነገር ጥፋተኛ የሚያደርገኝ ሰው ነበረ። ኢቭን መንገድ ላይ ሲሄድ እንቅፋት ከመታያ ሰው እኔ ነኝ ጥፋተኛ እና ኢቭን በሌለሁበት ቦታ ማለት ነው። እና እኔም አክሰፕት አድርጌው ነው የኖርኩት ያንን ነገር። እዚህ እኔ ሰዎችን የመመክረው ወይም ወጣቶችን የመመክረው ሰዎች እነሱ እንደፈለጉ ጋይድ እንዲያደርጉ መፍቀድ የለብንም። እነሱ የሚጽፉልንን ፊቸር መኖር የለብንም። የራሳችንን ፊቸር የራሳችንን ወደፊት ከአላህ ጋር ራሳችንን መጻፍ ያለብንና ኖርማል ነው። ኢትስ ኦኬ በዲፕሬሽን ውስጥ ብንገባ ብንጨነቅ ምን ብንል እኛ ብቻ አይደለንም። ሁሉም ሰው ይታመማል፣ ሁሉም ሰው ይጨነቃልና ኢትስ ኦኬ ነው። በነገራችን ላይ ቀመር ላይዋም ውስጧ የሚያምራልና የወደፊት ባሏ ታደሉ አጨብጭቡለት። ለወደፊት ባሏ የፋሽን ዲዛይን ነርስ ስራነት ስትሰሪ ስለነበረ ዛሬ አልባሳትሽ የዛ ውጤት ነው? አዎ። ራስሽን የሰራሽው? አዎ። ዋው! ስለዚህ የቬሎሽን ራስሽ ነው የምትሰሪው? ታገቢ ፋውንዴሽን የምርቃት ላይ ጠርቻ አልመጣህም ደግሞ? ያው የኔ ነገር ታውቂ የለ ችግር እኔ ራሴ እኮ መታከማለሁ ችግር እኮ አለብኝ። አይ በጣም ቅር ብሎኛል። ወደፊት አስተካክላለሁ። ፋውንዴሽኑ ምን ላይ ነው የሚሰራው? በተለይ 2000 ኮቪድ አካባቢ ነበር የተከፈተው። ሸራተን አዲስ ነበር ኦፕኒንግ ያደረግነው። ወጣቶች ላይ ነበር ለመስራት ያሰብነው ያኔ አዌርነስ ክሬሽን ይሄ ስራ አጥነትን ለመቅረፍ እና እሱም እንትን አእምሮ ላይ መስራት ሰዎችን መስራት እንደሚችሉ ምናምን ሞቲቬት አድርገን ኢንቨስት አድርገን ስራ ማስጀመር ነበር ሀሳባችን። ከዛ ያው ብዙ ነገሮች አፕን አደረጉና ክልል ላይ ግን ሰርተንበታል። ጋምቤላ ላይ በተለይ ከሴቶችና ህፃናት ጋር ከባህልና ቱሪዝም ጋር ሆነን የተለያዩ አዌርነሶች ኢቨንቶች ምናምን አዘጋጅተናል። ጋምቤላ ላይ በደንብ ሰርተንበታል። ስለዚህ አሁን 9332 ላይ ደርሻለሁ እኮ ነኝ። በቃ ፕሬስ ለዚህ ቀን ቢለይ ነው በቃ ፕሬሱና እንትኑ ላይ እንዳትቀር ኢንሻአላህ። ነው ከመለያየታችሁ በፊት ማመስገን የምትፈልጊው አካል ካለ እድል አመቻችልሽ። በጣም ማመስገን የምፈልገው አጎቴን አመሰግናለሁ በጣም ስላመነብኝ። ሰሙዬን የአጎቴን ባለቤት በጣም ነው ማመሰግነው። በጣም አመሰግናለሁ ስላመንሽብኝ። ሁሉም ተስፋ ቆርጦ አንቺ በእኔ ስላመንሽብኝ እህቶቼን አመሰግናለሁ። ከዛ በዘለለ ደግሞ ይሄ ኮል ሴንተሩ መሬት ላይ እንዲወርድ መጀመሪያ እንደ ሀሳብ ሆኖ መሬት ላይ ይሄ ያለው ነገር ወደ መሬት እንዲወርድ
ያደረጉ ሰዎች አሉ። አሁን ኢዮብ አሰፋን በጣም ማመስገን እፈልጋለሁ። ካሊድ ሙስጠፋ ሀቢብ ይህን ፕሮጀክት አብሮኝ ጋይድ እያደረገኝ ስቲል ነው ጋይድ እያደረገኝ አብሮኛል አሉ። ብዙ ሰራዊት ፍቅሬንም ማመስገን እፈልጋለሁ። ስክሪፕት ላይ ምናምን ስላገዘኝ አሉ ብዙ ማመሰግናቸው። ብቻ ይሁዴ ይድረሳቸው። ለቀመራሽም አድናቆት ያስፈልጋል። ለተለመናገር በርቺሽ። ያው እንግዲህ እያፈጠራችሁ እያያችሁን ነው። ቀመር እዚህ ነች። ዶክተር ሰላም እንዴት ነው ግን አሸኛኘቱ? ብያላችሁ በጥሩ ጊዜ ዝግጅታችን ይቀጥላል። ከመልክቶች በኋላ እንመለሳለን። መልካም ምሽት ብያለሁ። በጣም አመሰግናለሁ። አመስግኗቸው እናንተ